ዕለተ ማክሰኞ ሚያዝያ 20 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአፋብን ቴዎድሮስ እዝና ምኒልክ እዝ አሃዶች በጥምረት መርጦ ለማርያም ከተማን መቆጣጠራቸውን ይፋ አድርገዋል። በዚህም ያገዛዙ ሰራዊት ሰፍሮባቸው የነበሩት ነብሴ ሳር ምድር፣ ወሪያ መስቀልና ሰኞ ከተማ በፋኖ ቁጥጥር ስር መግባታቸው ተነግሯል። በሌላ በኩል ፋኖ በሸዋ ጠቅላይ ግዛት መርሃቤቴ አውራጃ በፈጸመው የደፈጣና የቆረጣ ማጥቃት በርካታ የአየር ወለድ ኮማንዶዎች መውደቃቸው ተነግሯል። ከዓለም ከተማ ተነስቶ ሲንቀሳቀስ የነበረው ይኸው ያገዛዙ ኃይል በፋኖ ልዩ የጦር ብልሃትና ክንድ ተመቶ በርካታ ወታደሮቹ ሲደመሰሱ መንገድ መሪዎቹም ከነሙሉ ትጥቃቸው እጅ መስጠታቸው ታውቋል። በተመሳሳይ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አጅባር ከተማን ጀብድ ሰርቶ መቆጣጠሩን ይፋ አድርጓል። በዝርዝር መረጃችን ተሰሙታላችሁ። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ ዝግጅት ላይ መሆኑን አሳወቀም። የ4 ኪሎ አለቃ አብይ አህመድ ከ2 ሳምንታት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደን የስልጣን ጊዜ ለ1 ዓመት ማራዘማቸውን ተከትሎ ህወሓት ሹመቱን እንደማይቀበለውና ከጦርነቱ በፊት የነበረውን መንግስት ለመመለስ መወሰኑን መግለጹ ይታወሳል። አዲሱ ፕሬዝዳንት ማን ሊሆኑ እንደሚችሉ በእርግጠኝነት መናገር ባይቻልም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይም በፕሪቶሪያው ስምምነቱ ወቅት አንዱ ተደራዳሪ የነበሩት ፍስሐ ሀፍተ ጽዮን ሊሆኑ እንደሚችሉ ተገምቷል። ከወደ መቀሌ የተሰማውን ዝርዝር ዜና ይዘናል፣ የምትሰሙት ይሆናል። በ16ኛው መቶ ክፍለ ዘመን የተጻፈ መጽሐፍ ላይ ኢትዮጵያ የሚል በላቲን ፊደል የተጻፈ ስም ተገኘ። ይህ መጽሐፍ በ16ኛው መቶ ክፍለ ዘመን የተጻፈ ነው ተብሎ በየመን አርኪኦሎጂ አጥኚዎች ቁፋሮ ሲያደርጉ በደቡብ የመን የተገኘ መጽሐፍ ነው። በመጽሐፉ ላይ ኢትዮጵያ የሚል በላቲን ፊደል የተጻፈ ስም ይገኝበታል የተባለ ሲሆን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የተገናኘ ነገር እንዳለውም ተገኝቶበታል። በዝርዝር መረጃውን ይዘናል። ከፕሬዝዳንት ቭላዲሚር ፑቲን ቁልፍ አጋር ጋር ግንኙነት ያላት ቅንጡ መርከብ በአሜሪካና ኢራን እገዳ በተጣለበት የሆርሙዝ ወሽመጥ ማለፏ ተነገረ። 142 ሜትር የምትረዝመውና ማዕቀብ ከተጣለበት ሩሲያዊው ቢሊዮነር አሌክሲስ ሞርዳሾቭ ጋር ግንኙነት ያላት መርከብ ከዱባይ ወደ ሙስካት በሳምንቱ መጨረሻ ተጉዛለች። ኖርድ የተሰኘችው ይህች ቅንጡ መርከብ ከቅርብ ወራት ወዲህ በወሽመጡ በኩል ካለፉ ጥቂት መርከቦች መካከል አንዷ ሆናለች። በዝርዝር መረጃችን ተሰሙታላችሁ። የአሜሪካና የኢራን ባለስልጣናት በተባበሩት መንግስታት ድርጅት የኒውክሌር ጦር መሳሪያዎች ስርጭት መከላከል ስምምነት የግምገማ ጉባኤ መክፈቻ ላይ በኢራን የኒውክሌር ፍላጎት ዙሪያ ሰጣ ገባ ውስጥ ገብተዋል። ይህ በሁለቱ ሀገራት መካከል የተፈጠረው ውዝግብ ለ4 ሳምንታት በሚቆየው በዚህ ጉባኤ ላይ ተባብሶ ሊቀጥል እንደሚችል ይጠበቃል። ለውዝግቡ ዋና መነሻ የሆነው ኢራን ከጉባኤው 34 ምክትል ፕሬዝደንቶች አንዷ ሁና መመረጧ ነው። በዝርዝር መረጃችን ጉዳዩን በስፋት እንዳስሰዋለን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ያስተዋወቅናችሁን ዋና ዋና ጉዳዮች ጨምሮ ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በኢትዮስ ሚዲያ በየቀኑ የሚተላለፉ መረጃዎችን በፍጥነትና በጥራት ለመከታተል ቻናሉን ሰብስክራይብ ማድረገውን እርግጠኛ ይሁኑ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአፋብን ቴዎድሮስ እዝና ምኒልክ እዝ አሃዶች በጥምረት መርጦ ለማርያም ከተማን መቆጣጠራቸውን አብስረዋል። ከቴዎድሮስ እዝና ምኒልክ እዝ የተውጣጡ በ105ኛ ኮር ስር የሚገኙት የ45ኛና የ29ኛ ክፍለ ጦር አሃዶች በምስራቅ ጎጃም መርጦ ለማርያም ከተማን ጨምሮ አካባቢው ላይ የሚገኙ ቁልፍ ቦታዎችን በመቆጣጠር ላይ ይገኛሉ። በዚህ
በዚህም ያገዛዙ ሰራዊት አባላት ሰፍረውባቸው በነበሩት በነብሴ ሳር ምድር፣ በወሪያ መስቀልና በሰኞ ከተማ አካባቢዎች ምንም አይነት የተኩስ ልውውጥ ሳይደረግ በደረሰባቸው ከፍተኛ ስጋትና ድንጋጤ ምክንያት የያዙትን ወታደራዊ ቁሳቁስና ንብረት እየጣሉ አካባቢውን ለፋኖ ለቀው ወጥተዋል። ሁለቱ የአፋብን እዝ አሃዶች መርጦ ለማርያም ከተማን መቆጣጠር የቻሉ ሲሆን የቡድን መሳሪያን ጨምሮ በርካታ የነፍስ ወከፍ ክላሽ ካገዛዙ ላይ ተማርኳል። በሌላ በኩል ፋኖ በሸዋ ጠቅላይ ግዛት መራቤቴ አውራጃ በፈጸመው የደፈጣና የቆረጣ ማጥቃት በርካታ የአየር ወለድ ኮማንዶዎች ማለቃቸው ተነግሯል። ከዓለም ከተማ ተነስቶ ሲንቀሳቀስ የነበረው ይኸው ያገዛዙ ኃይል በፋኖ ልዩ የጦር ብልሃትና ክንድ ተመቶ በርካታ ወታደሮቹ ሲደመሰሱ መንገድ መሪዎቹም ከነ ሙሉ ትጥቃቸው እጅ ሰጥተዋል። ከወደ ፋኖ የተሰነዘረበትን ጥቃት ለመመከት ፋታ ያጣው ያገዛዙ ኮማንዶ እንዳይሸሽ እንዳይመክት ተቆርጦ አከርካሪው ተሰብሯል ነው የተባለው። በተመሳሳይ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር የአማራ ሳይንቷን አጅባር ከተማን ተቆጣጥሯል። ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አጅባር ከተማ በመግባት ያገዛዙን ጥምር ሰራዊት በመምታት የነፍስ ወከፍና የቡድን መሳሪያዎችን መማረኩን የተነገረው። በተጋድሎው ታቦር ተራራ ሻለቃ አጅባር ከተማ መግቢያ ላይ ያለውን ያገዛዙን ኮንክሪት ምሽግ በመደምሰስ ከተማውን ሙሉ በሙሉ ተቆጣጥሯል። ታቦር ተራራ ሻለቃ በተጋድሎው በርካታ ሚሊሻና ያገዛዙን መከላከያ በማጥቃት ከ13 በላይ የነፍስ ወከፍ መሳሪያ መማረኩን ይፋ አድርጓል። በተጨማሪም ከ14 በላይ የሚሆኑ ሚሊሻዎችም መደምሰሳቸውን የተነገረው። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝደንት ለመምረጥ ዝግጅት ላይ መሆኑን አሳወቀ። የ4 ኪሎ አለቃ አብይ አህመድ ከ2 ሳምንታት በፊት የትግራይ ጊዜያዊ አስተዳደር ፕሬዝደንት ሌተናንት ጀነራል ታደሰ ወረደን የስልጣን ጊዜ ለ1 ዓመት ማራዘማቸውን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት ሹመቱን እንደማይቀበለውና ከጦርነቱ በፊት የነበረውን መንግስት ለመመለስ መወሰኑን መግለጹ ይታወሳል። በ2012 ዓ.ም የነበረውን መንግስታዊ መዋቅርና ምክር ቤቶች ለመመለስም ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ፣ የዞን፣ የወረዳና የከተማ ምክር ቤቶችን ስብሰባ እያካሄደ ይገኛል ተብሏል። ህወሓት በመጪው ሚያዝያ 23 ቀን 2018 ዓ.ም የክልሉን ምክር ቤት ስብሰባ እንደሚያካሄድና አዲስ ፕሬዝደንት ለመምረጥ ዝግጅት እያደረገ መሆኑም ታውቋል። አዲሱ ፕሬዝደንት ማን ሊሆኑ እንደሚችሉ በእርግጠኝነት መናገር ባይቻልም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝደንት አቶ አማኑኤል አሰፋ ወይም በፕሪቶሪያው ስምምነቱ ወቅት አንዱ ተደራዳሪ የነበሩት ፍስሐ ሀፍተ ጽዮን ሊሆኑ እንደሚችሉ ተገምቷል። ከትናንት ሰኞ ጀምሮ እስከ መጪው አርብ የምክር ቤት ጉባኤና ለምርጫ የሚያስፈልጉ ዝግጅቶችም እየተደረጉ ሲሆን የህወሓትን ድርጅታዊ አቋም በተመለከተ ለበታች መዋቅር በሰፊው ማብራሪያ እየተሰጠ መሆኑ ተረጋግጧል። ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ በቀድሞ መንግስት ከተተካ በኋላ ክልሉን በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ እቅድ መኖሩም ነው የታወቀው። የቀድሞ መንግስት ሙሉ በሙሉ ወደ ስራ እስከሚገባ ድረስ በጊዜያዊ አስተዳደሩ ፕሬዝደንት በኩል የሚሰጡ መመሪያዎች ተግባራዊ እንዳይሆኑ ቢወሰንም አገልግሎት ሰጪ ተቋማት ግን መደበኛ ስራቸውን እንዲቀጥሉ መመሪያ መውረዱ ተገልጿል። ድርጅቱ ከፌዴራሉ አገዛዝ ጋር የገባበትን ውጥረት ተከትሎም ከአንድ ወር በፊት ጀምሮ በሰሜኑ ጦርነት የተሳተፉና ትጥቅ የፈቱ የቀድሞ ተዋጊዎች ወደ ምድባቸው እንዲመለሱ ጥሪ ማድረጉን የገለጹት ምንጮች በርካቶች ወደ ቀድሞ ምድባቸው መመለሳቸውን የተረጋገጠው የጊዜያዊ አስተዳደሩ ፕሬዝደንት ሌተናንት ጀነራል ታደሰ ወረደ የህወሓትን እንቅስቃሴ እንደሚቃወሙ በመግለጽ አደገኛ መዘዝ ያመጣል ማለታቸው ይታወሳል። ከፌዴራሉ አገዛዝ እስካሁን በይፋ የተሰጠ አስተያየትም ሆነ መግለጫ የለም። በ16ኛው መቶ ክፍለ ዘመን የተጻፈው መጽሐፍ ላይ ኢትዮጵያ የሚል በላቲን ፊደል የተጻፈ ስም ተገኘ። ይህ መጽሐፍ በ16ኛው መቶ ክፍለ ዘመን የተጻፈ ነው ተብሎ በየመን አርኪኦሎጂ አጥኚዎች ቁፋሮ ሲያደርጉ በደቡብ የመን የተገኘ መጽሐፍ ነው። በመጽሐፉ ላይ ኢትዮጵያ የሚል በላቲን ፊደል የተጻፈ ስም ይገኝበታል። በመጀመሪያዎቹ 2 ምስሎች ላይ የሚታየው ጽሑፉ አረበኛ ነው። ቃላቱም ክርስቲያናዊ የሆነ የጸሎት ወይም የሥርዓተ ቅዳሴ
ትርጉምን የያዘ ነው። በሁለተኛው ምስል ላይ ጌታ ሆይ ቅዱስ ሥጋህንና ደምህን ለመቀበል ብቁ እንዳልሆንኩ አውቃለሁ የሚልና የንስሐ ጸሎትን የሚገልጹ ቃላቶች በግልጽ ይታያሉ። በአንደኛው ምስል ላይ ደግሞ የጳጳስ ወይም የቅዱስ ሰው ምስል ሲኖር ከጎኑ በላቲን ፊደላት ኢትዮጵያ የሚል ጽሑፍ ይገኛል። ይህ የሚያሳየው መጽሐፉ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ጋር የተያያዘ መሆኑን ነው። በ16ኛው መቶ ክፍለ ዘመን የተጻፈ የብራና መጽሐፍ ከአንድ ሰው መቃብር ስር መገኘቱም የአሁኗ ደቡብ የመን እና የኢትዮጵያ ሕዝብ የታሪክ ትስስራቸው ምን ያህል የተቆራኘ እንደሆነ በግልጽ ያስረዳል። በሱዳን እየተካሄደ ባለው ጦርነት ሁለቱም ተፋላሚ ወገኖች የቶዮታ ላንድ ክሮዘር ተሽከርካሪዎችን ለውጊያ ተግባራት በስፋት እንደሚጠቀሙ ይታወቃል። ሰሞኑንም ከ70 በላይ የሚሆኑና በተዋጊዎች ዘንድ ከፍተኛ ተመራጭነት ያላቸው እነዚህ ተሽከርካሪዎች በሶማሌላንድ በርበራ ወደብ በኩል መግባታቸው ታውቋል። ተሽከርካሪዎቹ በከባድ መኪና ተጭነው ከበርበራ ወደ ቤንሻንጉል ጉሙዝ ክልል አሶሳ ማቅናታቸው የተመላከተ ሲሆን መዳረሻቸውም ለሱዳኑ ፈጣን ድጋፍ ሰጪ ኃይል RSF ሊሆን እንደሚችል ይገመታል። የሩሲያ ቅንጡ መርከብ እግድ በተጣለበት በሆርሙዝ ወሽመጥ በኩል አለፈች። ከፕሬዝዳንት ቭላዲሚር ፑቲን ቁልፍ አጋር ጋር ግንኙነት ያላት ቅንጡ መርከብ በአሜሪካና ኢራን እገዳ በተጣለበት የሆርሙዝ ወሽመጥ በኩል ማለፏ ታውቋል። 142 ሜትር የምትረዝመውና ማዕቀብ ከተጣለበት ሩሲያዊው ቢሊዮነር አሌክሲስ ሞርዳሾቭ ጋር ግንኙነት ያላት መርከብ ከዱባይ ወደ ሙስካት በሳምንቱ መጨረሻ ተጉዛለች። ኖርድ የተሰኘችው ይህች ቅንጡ መርከብ ከቅርብ ወራት ወዲህ በወሽመጡ በኩል ካለፉ ጥቂት መርከቦች መካከል አንዷ ሆናለች። የኢራን ልኡካን በዚህ ሳምንት ወደ ሩሲያ በማቅናት ከቭላዲሚር ፑቲን ጋር ተወያይተዋል። 1/5 የሚሆነው የዓለም ድፍድፍ የነዳጅ ዘይትና የተፈጥሮ ጋዝ የሚያልፈው በዚህ የባህር ወሽመጥ በኩል ነው። ከፑቲን ጋር የቅርብ ግንኙነት ያለው ሞርዳሾቭ የቅንጦት ጀልባው ባለቤት መሆኑ በግልጽ አይታወቅም። ሆኖም ስለ ኖርድ የሰፈሩ መረጃዎች እንደ አውሮፓውያን አቆጣጠር በ2022 በሚስቱ ባለቤት ነት በተያዘ ድርጅት መመዝገቧን ያመለክታሉ። $500 ሚሊዮን እንደምታወጣ የተገመተችው ኖርድ ከዱባይ የተነሳችው አርብ ዕለት ምሽት ነበር። ቅዳሜ ማለዳም በኦማን አልሞኡጅ መድረሷ ተገልጿል። የሩሲያን ባንዲራ የምታውለበልበው ኖርድ የኢራን ጦርነት ከተቀሰቀሰ ጊዜ ጀምሮ የግል መርከቦች ከአካባቢው ቢርቁም መርከቧ ግን በወሽመጡ ላይ ያለ ችግር መቅዘፍ ችላለች። የአሜሪካና የኢራን ባለስልጣናት በተባበሩት መንግስታት ድርጅት የኒውክሌር ጦር መሳሪያዎች ስርጭት መከላከል ስምምነት የግምገማ ጉባኤ መክፈቻ ላይ በኢራን የኒውክሌር ፍላጎት ዙሪያ እሰጥ አገባ ውስጥ ገብተዋል። ይህ በሁለቱ ሀገራት መካከል የተፈጠረው ውዝግብ ለ4 ሳምንታት በሚቆየው በዚህ ጉባኤ ላይ ተባብሶ ሊቀጥል እንደሚችል ይጠበቃል። ለውዝግቡ ዋና መነሻ የሆነው ኢራን ከጉባኤው 34 ምክትል ፕሬዝደንቶች አንዷ ሆና መመረጧ ነው። ኢራን ለዚህ ቦታ እጩ ሆና የቀረበችው 121 ታዳጊ ሀገራትን ባቀፈው የገለልተኛ ሀገራት ንቅናቄ ድጋፍ ነው። በጉባኤው ላይ የአሜሪካን ተቃውሞ አውስትራሊያ፣ የተባበሩት አረብ ኤሚሬቶችና እንግሊዝ የደገፉት ሲሆን ፈረንሳይና ጀርመንም በኢራን መመረጥ ላይ ያላቸውን ስጋት ገልጸዋል። ሩሲያ በበኩሏ ኢራንን ነጥሎ ኢላማ ማድረግን በመቃወም አቋሟን አንጸባርቃለች። የአሜሪካው ተወካይ በጉባኤው ላይ ባደረጉት ንግግር ለኒውክሌር ስምምነቱ ንቀት ያሳየች ሀገር የጉባኤው ምክትል ፕሬዝደንት ሆና መመረጧ የትራምፕ አስተዳደር እጅግ እንዳስደነገጠው ተናግረዋል። በቬና የኢራን የተመድ አምባሳደር የሆኑት ሬዛ ናጃፊ በበኩላቸው የአሜሪካን መግለጫ ሙሉ በሙሉ ውድቅ አድርገውታል። አምባሳደሩ የቀረበባቸውን ውንጀላ መሰረተ ቢስና ከፖለቲካዊ ዓላማ የመነጨ ነው ሲሉ አጣጥለውታል። የጀርመኑ ቻንስለር ፍሬድሪክ መርዝ ዛሬ ባሰሙት ንግግር ኢራናውያን ከሚጠበቀው በላይ ጠንካራ መሆናቸው በግልጽ እየታየ ነው ብለዋል። በሌላ በኩል አሜሪካውያን ደግሞ ለድርድር የሚሆን ስትራቴጂ እንኳን እንደሌላቸው ግልጽ ሆኗል ብለዋል። ቻንስለሩ ይህንን ንግግር ያደረጉት ማርስበርግ በተሰኘ ከተማ ውስጥ በሚገኝ ትምህርት ቤት ጉብኝት ባደረጉበት ወቅት ነው። ንግግራቸውን ሲቀጥሉም በእንደዚህ አይነት ግጭቶች ሁሌም የሚፈጠረው ችግር መውጫን ሳያመቻቹ መግባት ነው። ይህንን ለ20
ለ20 ዓመታት ያህል በሚያሳዝን ሁኔታ በአፍጋኒስታን አይተነዋል፣ በኢራቅም ጭምር ተመልክተናል ሲሉ ገልጸዋል። ቻንስለሩ ጨምረውም በአሁኑ ወቅት አሜሪካውያን የትኛውን የመውጫ መንገድ እንደመረጡ የማውቀው ነገር የለም። በተለይም ኢራናውያን በግልጽ በብቃት እየተደራደሩ በሚገኝበት በዚህ ወቅት አሜሪካውያን መውጫ ስትራቴጂያቸውን አላሳዩንም። ይህ ደግሞ በተለይ በኢራን አብዮታዊ ዘብ መላ አሜሪካ እየተዋረደች መሆኑን ያመለክታል ያሉት ቻንስለሩ በዚህ ጦርነት ጀርመን ከፍተኛ የኢኮኖሚ ጉዳት እየገጠማት መሆኑን አስረድተዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለተማክሰኞ የቀን መረጃዎቻችን እነዚህ ነበሩ። በአመሻሽ መረጃ ጥንቅራችን ድጋሜ እንጠብቃችኋለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።